ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንደገና ተመልሰናል እና ስለ አያተል ኩርሲ ፈዳኢል ስለ አያተል ኩርሲ ክብርና ማዕረግ በተመለከተ ነብዩ በርካታ ሐዲሶች ተናግረዋል። ከነዛ አንዳንዶቹን ለምሳሌ እየተጠቀስን ያለን ነው ጊዜ ያለቀውና አሁንም ወደ ፈዳኢሉ መቀጠሉን ትተን አሁን ወደ ቀጥታ ወደ አያቱን ገባለን። አላሁ ላ ኢላሃ ኢላሁ እና እነዚህ እንግዲህ ይህች አያ ምን መልእክት አላት በውስጧ? ይህን ደረጃ ያገኘችው መልእክቷ ምንድነው ወደሚለው ስንመለስ የአላህን ሲፋትና ባህሪያት ነው የምትገልጠው ማለት ነው። አንድ ዒልም ትልቅ የሚሆነው ያ መውዱዑ በውስጡ ያዘለው መልእክት ነው ደረጃውን የሚወስነው ማለት ነው። በአላህ ላይ ተዓልቅ የሆነ መልእክት ስላላት ነው ታላቅ ልትሆን የቻለችው ማለት ነው። እንደገና ብርቅዬ የሆኑ ቃላቶች በሌላ ቦታ ብዙ ጊዜ ያልተደገሙ ቃላቶች በውስጧ አሉ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። እስመል አዕዘም የሚባለውም እዚሁ ውስጥ እንዳለ ተነግሯል ማለት ነው። እነ ሊላሂ 99 እስመን 99 የሚሆኑ ስሞች አሉት። መን አህሷሃ ደኸለል ጀነህ እነዛ 99 ስሞችን ጠንቅቆ አውቆ በስራ ላይ ላዋላቸው ሰው ጀነት ይገባል ከተባለው መካከል ዋናዎቹ ዋና ስም እዚህ ውስጥ ዝቻት ውስጥ ይገኛል ማለት ነው። እና እስሙላህ አልአዕዘም ፊ ሰላቲ ሱወር በሶስት ሱራ ውስጥ ይገኛሉ የሚል መጥቷል ማለት ነው። አንደኛ በዚህ ሱረቱል በቀራ ላይ በዚህ አያት አላህ Subhanahu Wa Ta'ala አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። ሁለተኛ በቀጣዋ ሱራ ገና በመግቢያው ላይ አሊ ኢምራን አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። ሶስተኛ ሱረቱ ጧሃ ላይ አላሁ ላ ኢላሃ ኢላ ሁ ወአነቲል ውጁሁ ሊልሐይል ቀዩም የሚለው አያት። እነዚህ በሶስት ሱራዎች ላይ እነዚህ ሁለት ታላላቅ ስሞች ተደጋግመዋል ማለት ነው። እና እነዚህ ውስጥ ይገኛል ከተባለ በዚህ በሶስቱም ቦታዎች ላይ ጎልተው የመጡት ቃላቶች ልዩ ቃላቶች አልሐዩል ቀዩም የሚሉት ሁለቱ ቃላቶች ናቸው ማለት ነው። የነዚህ ጥምር ነው እስመል አዕዘም የተባለው ማለት ነው። ወይም አላሁ ላ ኢላሃ ኢላሁ ከሚለው ጀምሮ ያው እስመል አዕዘም እሱ የታወቀ ነው ለፍዘል ጀላላ። እነዚህ ሁለት ስሞች ሲደመሩ ሶስት ሆኑ ማለት ነው። ከነዚህ ሶስት ስሞች ውስጥ እስመል አዕዘም አለ ወይም በድምሩ እስመል አዕዘም ናቸው ተብሎላቸዋል ማለት ነው። እና እስመል አዕዘም ምንድነው? ኢዛ ሱኢለ ቢሂ አጃብ በዚህ ተተጠየቀ ጌታ የተጠየቀውን ነገር እምቢ የማይልበት ማለት ነው። እና ወኢዛ ስተዒዘ ቢሂ አዓዝ እና በዚህ ታንዲ ነገር ጠብቀኝ ተብሎ ተተማጸነው የሚጠብቅበት የሆነ ልዩ ስም ነው ማለት ነው። አላሁ ላ ኢላሃ ኢላ አላህ ማለት ኢላሁል ዓለሚን የዓለም ባለቤት ብቸኛ አምላክ የሆነው ጌታ ላ ኢላሃ ኢላሁ ከሱ በስተቀር ሌላ ተወዳዳሪና ተመሳሳይ የሆነ ጌታ ምንም የለም። ብቸኛው የዓለም ባለቤትና አምላክ ነው ማለት ነው። እና አላህ ያው መጠሪያ ስሙ ነው። እሽቲቃቁ እንዴት ተጀመረ የሚለው ብዙ የቋንቋ ሰዎች የተለያየ መልክ ይሰጡታል። በጥቅሉ ግን አላህ የሚለው ቃል ላ ኢላሃ ኢላሁ አላህ ማለት ረብል ዓለሚን ነብዩላህ ሙሳ ያው እንደፈሰሩት ወማ ረብል ዓለሚን በሚላቸው ጊዜ ረቡስ ሰማዋቲ ወልአርዲ ወማ በይነሁማ ይላሉ ማለት ነው። እና የዓለማት ባለቤት የተባለው ሰማያትና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች ብቻውን ያስገኘ ኃይል ስሙ አላህ ይባላል ባጭሩ ማለት ነው። ይህ ጌታ ላ ኢላሃ ኢላሁ እሱን በዛቱም ሆነ በሲፈቱ በአህዋሉም ሆነ በመብቱ የሚወዳደርና የሚፎካከረው ማንም የለም። ብቸኛ ወሳኝ ኃይል ነው ማለት ነው። አልሐዩል ቀዩም እንደገና ደግሞ ፍጹም ህይወት ያለው እርሱ ብቻ ነው። ህይወት ያላቸው ብዙ ፍጡሮች አሉ፣ ግን በሱ ህይወት አንፃር ሲታዩ ሌሎቹ እንደ ህይወት አይቆጠሩም ማለት ነው። ፍጹም የሆነ የተሟላ ህይወት ባለቤት የሆነው እርሱ ብቻ ነው ይላል ማለት ነው። አልቀዩም ቀዩቡ ሰማዋቲ ወልአርድ ሰማያትና ምድርን በዙሪያና በውስጣቸው ያሉ ፍጥረታቶችን ደግሞ የሚያስተዳድርና የሚቆጣጠር ዳር እስተ ዳር ሁሉንም ፍጥረታቶች የሚቆጣጠር እርሱ ብቻ ነው ማለት ነው።
እና እነዚህ እንግዲህ ስሞች ከማንም ኃይል ይለዩታል አላህ Subhanahu Wa Ta'ala በአንዲቱ ስም እንኳን ሊወዳደር የሚችል ምንም ነገር የለም አላህ በሚለው ቃል ደረጃ በትርጉሙ እሱን የሚመስል ሌላ አላህ አምጡ ቢባል ሊመጣ አይችልም ማለት ነው አልሐዩል ካሚል الحيات ህይወቱ ደግሞ ፍጹም የሆነ መነሻው ከዚህ ጊዜ ጀምሮ የማይባል መጨረሻው እዚህ ጊዜ ላይ የማይባል መነሻ መድረሻ የሌለው ህይወት ገደብ የሌለው ህይወት እንደገና እንከን የማይነካው ህይወት ማለት ነው የፍጡሮች ህይወት ግን ከዚህ በጣም የደከመና የወረደ ነው ማለት ነው ያ አላህ እንግዲህ ኡሉሂያ አንደኛ በኡሉሂያው ደረጃ በውሸት ካልሆነ በስተቀር በእውነት የዓለም አምላክ ሊሆን የሚገባው አንድም ነገር የለም ማለት ነው ውሸታሞች ግን ውሸታቸው ሊደረድሩ ይችላሉ እኔ ለአስማውን ሰመይቱም ውሃ ነው ተጠሪ የሌለው ስም ባዶ ብቻ ነው ማለት ነው በተጨባጭ ግን በአላህ ደረጃ የዓለም ባለቤት ሊሆን የሚገባውና አምልኮ ሊሰጠው የሚገባው ማንም የለም ይላል ማለት ነው በህይወቱም ደረጃ እንደዛው የሰዎችን ወይም የሌሎችን ፍጡሮች ህይወት ካየህ እንደ ህይወት አይቆጠርም ለምን በይዘቱም በሂደቱም በመጠኑም በባህሪውም እንደ ከአላህ ህይወት ጋራ ሊቀራረብ የሚችል ነገር የለም ማለት ነው የአላህ ህይወት መጀመሪያ በጊዜም በቦታም አይገደብም ማለት ነው ፍጡር ግን ከጊዜ በፊት አልነበረም ተትንሽ ጊዜ በኋላ መጥቶ ነው ህይወት ያለው የሚባለው ማለት ነው ተትንሽ ቆይታ በኋላ ደግሞ ያቺ ህይወት ትከስማለች ማለት ነው ብልጭ ብላ ድርግም የምትል ነገር ናት ህይወት የምትባል ቋሚ ነገር አይደለችም ማለት ነው በዛቸው እድሜዋ ደግሞ ስንት እንከን ያጋጥማታል በየቀኑ የተለያየ ችግር ይፈራረቅባታል በፍጡሮች ህይወት ላይ ማለት ነው አላህ ግን ይሄ ሁሉ ነገር የለበትም ስለዚህ የፍጡር ህይወት አላህ የቀደረልህን ያደረጉትህን ያህል ነው አንዳንዱ ገና በጽንስ የሚጨነገፍ አለ አንዳንዱ ተወልዶ ወዳውኑ የሚሞት አለ አንዳንዱ በሁለተኛው ቀን በሶስተኛው ቀን በሳምንቱ በወሩ እንዳለ እንግዲህ እንደ ድርሻው ነው እንጂ ዘላቂ የሆነ ቋሚ ህይወት ያለው ምንም ነገር የለም ከአላህ በስተቀር ማለት ነው የአላህ ህይወት ግን ፍጹም የተሟላ ነው መጀመሪያ በጊዜም በቦታም በሚወሰንና የሚገደብ አይደለም ከዚህ ተነስቶ እስከዚህ ድረስ ነው ህይወቱ የሚባል ነገር የለም ማለት ነው እንደገና ደግሞ በሂደቱም እንደዛው ፍጹም ነው ማለት ነው የፍጡሮች ህይወት በሽታ ይጠናወታቸዋል በየቀኑ ህይወትን የሚያዳክም ነገር የሚያሰናክል ነገር ይመጣብሃል ፍጹም ህይወት አትኖርም ማለት ነው ዛሬ ታመሃል ነገ አንድ ነገር ተሰብረሃል ነገ ደግሞ አንድ ችግር ታስረሃል የተለያዩ ነገሮች ሁልጊዜ ጸረ ህይወት የሆኑ ነገሮች ነው ሁልጊዜ የሚዳስሱህ ማለት ነው አላህ ግን አንድ ነገር ህይወቱን የሚያደፈርስ ነገር ጭራሽ አይነካውም ማለት ነው ምክንያቱም የሁሉም ባለቤት ስለሆነ ህይወቱን እንከን የሚባል ነገር አይነካውም ማለት ነው እና ሞት የሚባል ነገር አይመጣበትም እርጅና የሚባል ነገር አይነካውም ህመም የሚባል ነገር አያውቀውም ለምን እነዚህ ሁሉ የሱ ፍጡሮች ናቸው እንዴት አድርገው እሱን ይደፍራሉ እና ህይወት ማለት ይሄ ነው ማለት ነው በሙሉ መልኩ ሲታይ ፍጹም ህይወት ሊባል የሚገባው የሱ ህይወት ነው ማለት ነው ምክንያቱም አንድ የሚያቆስለው ነገር የሚያስቀይመው ነገር ቅስም የሚሰብር ነገር የሌለበት ህይወት ይሄ ነው ፍጹም የሆነ ህይወት ሊባል የሚገባው የዚህ ባለቤት ነው ይላል ማለት ነው ስለዚህ የዚህ አይነት ህይወት አለ ወይ በአለም ላይ ከተባለ አለ ማለት የሚችል ሰው አለ ሊሞክር እንኳን አይችልም የት አላምጣው ቢባል አይችልምና ማለት ነው ስለዚህ የሚያቃቸው ሁሉ ማንንም የምናቃቸው ሁሉ ህይወት ያላቸው ነገሮች አንደኛ እድሜያቸው ውስን ነው ይፈልገውን ያህል እድሜ ባለጸጋ ቢባል አንድ ቀን ሞተ የሚባል ዜና ይመጣለታል ማለት ነው ይሄ ሁሉ ነፍስ ዛኢቀቱል መውት እንዳለው አንድ ቀን ታመመ ሐኪም ቤት ገባ መባሉ የማይቀር ጉዳይ ነው ማለት ነው አንድ ቀን ተወነጀለ ታሰረ የሚባል በሬዚደንቱም ቢሆን ይታሰራሉ አንድ ቀን ባጋጣሚ ማለት ነው ይሄ እንግዲህ ህይወትን የሚያቆስሉና እንትን የሚሉ ነገሮች ሁሉ የሚፈራረቅበት ህይወት ሊባል አይገባውም በአላህ ህይወት አንፃር ሲታይ አላህ ግን ህይወትን የሚያደፈርስም የሚቀለብስም የሚጨርስም ነገር ስለሌለበት የፍጹም ህይወት ባለቤት እሱ ብቻ ነው ይላል ማለት ነው አልቀዩም እንደገና ደግሞ ራሱን በራሱ የተቋቋመ ጌታ ነው ማለት ነው ማለት ምንድነው የማንንም ድጋፍ የማይሻ ማለት ነው በፍጡር የምናቀው ዓለም ላይ ፍጹም በራሱ የቆመ የሚባል ኃይል የለም አለ
አላህ ባይፈጥረው ሀያልነን የሚሉት ንጉሶች ሁሉ የሉም። መጀመሪያ አላህ ፈጥሮ አምጥቷቸው ነው ለተወሰነ ጊዜ ይህን ሚና እንዲጫወቱ የሚያደርጋቸው። አላህ ባያመጣቸው ኑሮ በገዛ ጉልበታቸው በጀሻቸው ሊመጡ አይችሉም ማለት ነው። ከመጡም በኋላ ደግሞ መሄድ አይፈልጉም ነበር፣ ዘላለም መኖር ነበር የሚፈልጉት። ለምንድን ነው በየቀኑ የሚፈነገለው የሚባረረው የሚታሰረው? በራሱ አይደለም የቆመው። አላህ መጀመሪያ ያመጣው አላህ ነው። እሱ ኑር ያለውን ያህል ያኖረዋል። ግን በሱ አስተሳሰብ በእውቀቴ በጉልበቴ በጀሼ በጦሬ ነው መስሎት የህዝብን ገንዘብ ያባክናል። ለአንድ ቀን ደቂቃ ላይ ጨምር ነገር አላህ ያለው ሲደርስ ማለት ነው። ስለዚህ ቀዩም የሚባል ነገር የለም ከአላህ በስተቀር ማለት ነው። በሌሎች ድጋፍ ነው ከአላህ ጀምሮ ያው የራሱም ዘመዶቹም ወገኖቹም አሽከሮቹም እየተረባረቡ የሚሰጡት ኺድማ ደካማ ስለሆነ ነው። በራሱም አይተማመን ስለሆነ ጥበቃው ራሱ አንድ ሰው አንድ ባለስልጣን አሁን በሻሬ ላይ እንዳንተ መኪናውን አስነስቶ ብቻውን ሊሄድ ይችላል? አይችልም። አለቃ ነው ግን አይችልም። ይሄን ያህል መብት የለውም። በፈለገው ሰፈር መሄድ አይችልም ማለት ነው። ለምን? በራሱ አይተማመንምና። ይሄ ግን ህይወት አይባልም፣ ከህይወት በታች ነው ራሱ ማለት ነው። ግን አላህ Subhanahu Wa Ta'ala ማንንም አይፈራም፣ ማንንም ድጋፍ አይሻም። ፍጥረታት ሳይኖሩ ብቻውን ነበረ። ምንም ነገር ዛሬ ካለበት ፐርሰንት አይቀንስም አይጎልም ማለት ነው። አሁን ነገም በሙሉ ያልቃል ዓለም ባዶውን ይቀራል። ሊመኒል ሙልኩ ይላል። የዛ ጊዜ ስልጣኑ ምንም የሚፈራው ነገር የለም፣ የሚጎልበት ነገር የለም ማለት ነው። ብኑረንም እንደዚህ መላእክቶች በዓለምን አስጨንቀን በሰማይም መላእክቶች በምድርም ጅኖች ሰዎች የሁሉን ፍጥረት እየተርመሰመሰ አንድ ነጥብ ለሱ ስልጣን የምታበረክተው ነገር የለም። ለራስ ብቻ ታወክ ማለት ነው። እና ስለዚህ በራሱ የተማመነ የማንንም ድጋፍ የማይሻ የማንንም ተቃውሞ የማይፈራ አንድ ትንሽ ሰልፍ ስትወጣ የሚርበደበደው ባለስልጣን ወዳውኑ ያለ የሌለ መሳሪያውን አውጥቶ ይለቅብሃል ማለት ነው። ለምን? ዝምታ አልኩት በቃ አለቀልኝ ብሎ ስለሚፈራ ማለት ነው። ጌታ ግን ማንንም አይፈራም። እና ህይወት ማለት ይሄ ነው ይላል። አንደኛ እንግዲህ ቀዩም ማለት ራሱ የማንንም ድጋፍ የማይሻ የማንንም ጥቅም የማንንም ጥቃት የማይፈራ የሆነ ቀዩም ይባላል ማለት ነው። አንደኛው ትርጉሙ። ሁለተኛው ትርጉሙ ደግሞ አልቀዩም ቀዩም السماوات والارض ማለት ነው። ዓለምን ዳር እስተ ዳር የሚቆጣጠርና የሚመራ ቋሚ ተቆጣጣሪ ማለት ነው። ዓለምን ዳር እስተ ዳር ተሊቅ እስተ ደቂቅ በጨለማ በብርሃን በሩቅ በቅርብ በሰማይ በመሬት በዱንያ በአኺራ ያሉ ፍጥረታቶችን በሙሉ አንድ ባንድ የሚቆጣጠር ሚስጥራቸውን የሚያቅ እሱ ብቻ ነው ማለት ነው። ሌሎች ግን በዚህ ደረጃ ስልጣን ያላቸው ኃይል ያላቸው ብትፈልግ አይገኝም። በዚህ ይለያል ጌታ Subhanahu Wa Ta'ala ማለት ነው። እና መጀመሪያ ራሱ በራሱ የማንንም ድጋፍ የማይሻ ራሱ በራሱ ፍጹም የሆነ ቋሚ ኃይል ማለት ሲሆን፣ ሁለተኛው ደግሞ ዓለምን በሙሉ የሚቆጣጠር ሙራቂብ العالم ማለት ነው። ዓለምን በሙሉ ዳር እስተ ዳር በሚቆጣጠር ቢፈልግ በደቂቃ ሊያጠፋው በፈልግ በደቂቃ መልሶ ሊተካው የሚችል ኃይል ነው ማለት ነው። እና የዚህ አይነት ኃይል መሆኑን አላህ ራሱን በራሱ እያስተዋወቀ ነው ማለት ነው። እንደማንኛውም ተራ ነገር አድርገን እንዳንገምተውና እንዳንሳሳት ማንነቴን በቀላሉ በዚህ መልኩ ወቁኝ ማለቱ ነው። لا تأخذه سنة ولا نوم። እና ይህ ጌታ Subhanahu Wa Ta'ala ሌላው ይቅርና ህይወትን የሚያደብሱና የሚያዳክሙ ነገሮች በሱ አካባቢ ዝር እንደማይሉ ስለተገለጠ ሌላው ቀርቶ ሲና እንኳን አትይዘውም ይላል። ሲና ማለት ኑዓስ ይባላል። የእንቅልፍ ሙቀድማ እንቅልፍ ሊመጣ ሲል ሰውነት ይዝላል ማለት ነው። እና ታዛጋለህ ይባላል አይደለም? እና ዲካም ይሰማሃል። ተዛ አይነ ከደን ማለት ይጀምራል። ይቺ እንኳን ጸባይ ራሷ ጸረ ህይወት ናት። ህይወት ነሽጥ አልነበርክም እንደቀድም እንደፈለግ ስትፈነጠር ስትጮህ የነበርከውን እንቅልፍ ሲመጣ ዝልፍልፍ ትላለህ። የራሱ ህይወት እየተዳከመች ነው ማለት ነው። ወደ ያልታወቀ ባህሪ እየሄደች ነው። አላህ ይህች አይነት የእንቅልፍ እንግልጃ ወይም ሸለብታ የምትባል ነገር እንኳን አትነካውም። ይህች ተነካችው ራሱ የዲክመት ባህሪ ታየበት ማለት ነው። ይህች እንኳን የለችበትም ይላል አላህ Subhanahu Wa Ta'ala ካሚለ ሐያት ወነሻጥ ከመሆኑ የተነሳ ማለት ነው።
እና የእንቅልፍ ሸለብታ አትነካውም ወላ ነውም ዋናው እንቅልፍ ደግሞ አይደፍረውም ይላል ማለት ነው። እንቅልፍ ለፍጡር አስፈላጊ ነው፣ ለፈጣሪ ግን አይገባውም። እና ዋናው እንቅልፍ እንግዲህ ትንሿ ሸለብታ አትነካውም ሲባል እሷ አቅሟ ደካማ ስለሆነ አቅቷት ነው እንዳይመስለው፣ ትልቁም እንቅልፍ ቢመጣ አይነካውም ማለት አላህ Subhanahu Wa Ta'ala። ማለት እንቅልፍ ሸለብታውም ሆነ ዋናው እንቅልፍ ጸረ ህይወት ነው፣ ህይወትን ከአገልግሎት ውጭ የሚያደርግ ነገር ነው። አንድ ሰው እንቅልፍ ሲይዘው አይኑ ያያል፣ ጆሮ ይሰማል፣ አእምሮ ያስባል፣ እንደ ሞት እኮ ነው፣ ጀናዛ ነው የሚሆነው አይደለም እንዴ? ስለዚህ መለስተኛ ሞት ነው እንቅልፍ። ይሄ ባህሪ ጌታ ላይ መጣ ከባለ የሞት ጸባይ አገኘው ማለት ነው። ስለዚህ ጌታ አይተኛም፣ ዘላለም እንቅልፍ የሚባል ነገር የለም፣ መዘንጋት የሚባል ነገር የለም፣ መርሳት የሚባል ነገር የለም። ان الله لا ينام አሉ ረሱል አለይሂ ሰላቱ ወሰለም። አላህ እኮ አይተኛም አሉ። ወላ ينبغي له ان ينام ደግሞ ሊተኛም ያምረዋል እንደ አይገባውም አሉ። እና يخفض القسط ويرفعه ዓለምን በሙሉ ቁጭ ብድግ የሚያረጋት ዳር እስተ ዳር የሚቆጣጠራት እኮ እሱ ነው። እሱ እንቅልፍ ቢይዘው ዓለም በቅጽበት ደብዛው አይጠፋል፣ ትንቆታቆታለች ማለት ነው። 7 ሰማይ ባዶ አየር ላይ አይደል እንደተንጠልጥሎ ያለው? ወይም ሲኩ السماء انت على الارض እንቅልፍ ሸለብ ቢያረገው ፓይለቱ እንቅልፍ ቢወስደው አየር ላይ ምን ይሆናል? 300 400 ሰው ጭኖ ምንድነው የሚሆነው? ባህርም ይሁን ማንም ይሁን እሱም ጭምር ሁሉም አንዴ ያልቅለታል። ግን አላህ 7 ሰማያት በሙሉ የምድርንም የተሸከመውን ዓለም ሁሉ እሱ ነው ወጥሮ የያዘው ሚዛኑን ማለት ነው። እሱ እንዲህ ቢል እንዳለ አልቆልናል ሁላችንም ዳር እስተ ዳር ማለት ነው። ስለዚህ ይሄ የአላህ አዘማ እንግዲህ ምን ያህል እንደሆነ በዚህ ማወቅ ትችላለህ ማለት ነው። እሱ አንድ ቀን እንግዲህ መላይን አይባል መለኪያ መደኪያ የለው፣ ይሄን ያህል ጊዜ ብሎ የሚወሰን ነገር የለም። እንቅልፍ የሚባል መዘንጋት የሚባል ነገር የለም። ዓለምን ዳር እስተ ዳር ሙባሸረተን ነው የሚቆጣጠራት ማለት ነው። አንተ አሁን አንድ ቦታ አንዲት የተወሰነ ስልጣን ካለች በሙሳዒዶች ነው የምታስተዳድረው። ቀበሌ እንኳን ብትኖር የተለያዩ ሰዎች ረዳቶች አሉ። እነዛ ሰዎች በየቤቱ በየአካባቢው የሚሰራውን ነገር ተቆጣጠርን እንኳን ብትል የተወሰነ ጎላ ጎላ ያለውን ነገር ነው የምታውቀው እንጂ በየቤቱ በየጓዳ ጎድጓዳ ያለውን ሚስጥር ታውቃለህ አንተ? ከየት ታውቃለህ? አላህ ግን በአንተ በሰውነት ውስጥ በስሜት ውስጥ ያለውን ቢዛት ሱዱር ሙሽ በጓዳ ጎድጓዳ በስሜት ውስጥ ያለውን እያንዳንዱ ይሄን በላይነል በሸር በላይነል ሐይዋናት በላይነል ነባታት እያንዳንዷ መቼ እንደትበቅል መቼ እንደምትወልድ መቼ እንደምትሞት ሁሉን ነገር ቅጠል ተዛፉ ላይ መቼ ተቀንጥባ እንደምትወድቅ ሳይቀር ያውቃል። ይሄን ሁሉ የሚቆጣጠረው ጌታ እንቅልፍ ቢይዘው ምን ይፈጠራል? ስለዚህ ሸለብታም ዋናውም እንቅልፍ ቢሆን አይነካውም ይላል ማለት ነው። ፍጹም እንግዲህ ይሄው ማለት ፍጹም ተቆጣጣሪ ማለት ይህ አይነት ጌታ ነው። ለእንዲህ አይነቱ ጌታ ታዲያ ቢገዙት ይበዛበታል። እሱን ደግሞ ታልተገዛ ማን ነው መገዛትስ የሚገባህ ነው? አላህ ማንነቱን ስታውቅ ለጌታ እንግዲህ አንተ በጣም እፍረት ነው የሚሰማህ። እንዲህ አይነቱን ጌታ እንዴት እንደቀላል ነገር ረስቸና ዘንግቼ እሱ የጠላውን እሰራለሁ፣ እሱ የከለከለውን እሱ የወደደውን ያዘዘኝን አጓድላለሁ ማለት እንግዲህ እንድትችል ነው ማንነቱን በዚህ መልክ የሚነግርህና የሚያስተዋውቅህ ማለት ነው። لا تأخذه سنة ولا نوم እና የሸለብታም ሆነ ዋናው እንቅልፍ እሱን አይነካውም፣ ሊይዘው አይችልም። ይህንን ቢያደርግማ ኑሮ ህይወቱ ራሱ ይጓደላልና ጸረ ህይወት ነው ራሱ እንቅልፍ። እንቅልፍ ለፍጡሮች አስፈላጊ ነው፣ መጋቢ ነው። በስራ ዝለው ደክመው የዋሉት የተወሰነ ጊዜ እንቅልፍ ሲይዛቸው እንደገና ሰውነታቸው ታድሶ ይመለሳል። ጌታ ግን የዚህ አይነት ድክመት ማረቂያ አያስፈልገውም፣ ምንጊዜም ፍጹም የተሟላ ህይወት አለውና ይላል ማለት ነው። ለሁ ማ ፊ السماوات وما في الارض ይላል። ስለዚህ ይህን ያህል ኃያልና ፍጹም የሆነ ጌታ ለዓለም ምኑ ነው? ዓለም ከሱ ጋር ያለ ግንኙነት ምንድነው አላቀዋ ካልክ ለሁ ማ ፊ السماوات وما في الارض በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የሱ ናቸው ይላል። ይሄ ደግሞ ሌላው መለዮ ነው ማለት ነው። ተሱ ውጭ ያለ ኃይል ዓለም በሙሉ በሰማይ በምድር ያለ የሱ ነው የሚባልለት የለም። በውሸት እንኳን ቢሆን ማለት ነው። በውሸት እንኳን ቢሆን የለም። ይሄን የተናገረ ሰው የለም እስካሁን ድረስ ሱብሃንአላህ።
ምድርን በተወሰነ ደረጃ የተወሰነች ክልል አነ ረቡኩም الأعلى ያሉ ባለጌዎች ተገኝተዋል። ግን ሰማይ መሬትና በውስጡ ያለው ፍጥረታት በሙሉ የኔ ንብረት ነው ብሎ መግለጫ የሰጠ እስካሁን አልተገኘም። አላህ ግን የሁሉ ዓለም የኔ ነው ይላል። የሱነቱ በምንድነው? ኸልቀን ወሙልከን ወዓቢዳ ይላል። በመፍጠር በማስገኘት በሰማይ በምድር ውስጥ ያሉ እልቆ መሳፍርት የሌላቸውን ፍጥረታቶች ካልነበሩ ያስገኘሁት እኔ ነኝ፣ ምንጩ እኔ ነኝ ይላል ማለት ነው። ከተገኙ በኋላ ደግሞ የሚያስተዳድራቸው የፈቀደውን ያህል እንዲኖሩ እንዲያፈሩ የሚያደርጋቸው እሱ ነው ማለት ነው። የሚገዛቸውም እሱ ነው። ፍጥረታት እንደፈለጉ ቢሆን ኑሮ መሞት፣ መሻር፣ መወገድ የሚፈልግ ሰው አልነበረም። ሁሉም እስተዘላለም መኖር ይፈልግ ነበረ። ግን እሱ ይቆጣጠረዋል። በሰጠው መሰረት ነው። ሁል ጊዜ ቀጠሮ ሲደርስ ያነሳል፣ ያለው በግድ ያግዛሃል ማለት ነው። ይሄ ፍጹም ስልጣን የሱ መሆኑን ለምን አያሳያችሁምና አትረዱም ይላል ማለት ነው። በመፍጠርም በማስተዳደርም በመቆጣጠርም በመግደልም እኔ ነኝ እኮ ምዳኛችሁ ያለሁት። ይህን ልትክዱ ትችላላችሁ ይላል አላህ Subhanahu Wa Ta'ala። من ذا الذي يشفع عنده إلا بإذنه። ታዲያ ይህ አይነቱ ኃያልና ፍጹም የሆነ ጌታ እንግዲህ ክብሩንና ግርማውን በዚህ መልክ ለመረዳት ከሞከራችሁ ነገ እሱ ፊት ለፍርድ በምትቀርቡ ጊዜ እሱ ካልፈቀደና ካላዘዘ በስተቀር ማን ነው በሱ ፊት ሽምግልና ሊሰጥ የሚሞክረው ይላል። እና እንግዲህ አላህ ተኃያላን ሁሉ ኃያል ነው። ተምታሰቡት ሁሉ በብዙ ጥፍ የበለጠና የደነቀ ጌታ ነው። አላህም በገሃድ ብታዩና ብታውቁ ኑሮ ከቶውንም ሌላን ነገር ግምትን ጭራሽ አትሰጡትም ነበር ማለት ነው። ግን አላህን ባለማየታችሁ አንዳንዶቹ እንደሌለ ጭራሹን፣ አንዳንዶቹ ደግሞ አለ ቢሉም በመሰረቱ ቢያምኑበትም እንደተራ ነገር ወይም አንተ እንደምታውቀው ባለስልጣን አድርገህ ተወስደዋለህ ማለት ነው። በትክክል ባለበት ተጨባጭ ሁኔታ ብትረዳው ግን አላህን እኮ ቀጥ ብሎ ማየሰብ የሚቻልበት ሁኔታ አይደለም። ግርማ መጎሱ በጣም የላቀ ነገር ነው ማለት ነው። ስለዚህ من ذا الذي يشفع عنده إلا بإذنه ሐቂቃው በሚገለጥበት ጊዜ ነገ የውመል ቂያማ የአላህን እንግዲህ ታላቅነት ሁሉም ሲረዱ በተጨባጭ በመድረክ ላይ ሲቀርቡ የዛ ጊዜ ያቃሉ ማለት ነው። ትልቅ ነን ያሉት ሁሉ መላእክቶች እነ ጅብሪል እነ ሚካኤል የመሳሰሉት እንኳን ሊቃውንቶቹ ተነብያትም እነ ኡሉል አዝምን የሚያክሉት ነገሮች ሳይቀሩ ተልፈስፍሰው ሁላቸውም ነፍሲ ነፍሲ የሚሉበት ጊዜ ይመጣል ማለት ነው። እና ዛሬ አንድ ነገር ከቸገረ ትልቅ ሰው ዘንድ ሂጀል አማክር እስቲ ገሌን ሽምግልና ልላክ ትላለህ። ይሄ የውመል ቂያማ በሚሆንበት ጊዜ ግን አላህ ሲቆጣ ያ የውመል ቂያማ መድረክ ሲከፍትና ሁሉንም ወደ ያዘጋጀላቸው ቦታ ሊሸኛቸው ሲዘጋጅላቸው ወጃን ረቡከ ወልመለኩ ሶፈን ሶፋ በሚልበት ጊዜ ሁሉም የዓለም ህዝብ በሙሉ ተሸክፎ አንድ ሜዳ ላይ ይሰበሰባል። ተአደም እስከ መጨረሻው ሰው ያለው በጅንም እንደዛው በሙሉ በዓለም ላይ የነበረው ጅን ማለት ነው። መላእክቱም በሰባት ሰማይ የነበረው የሁሉ ፍጥረታት አንድ መድረክ ላይ የሚሰበሰብበት ጊዜ ይመጣል ነው የሚለው። የዛ ጊዜ እንግዲህ ዟሊሞች፣ ኩፋሮች፣ ሙጅሪሞች አቅማቸውን ያውቁና ይርበተበታሉ። ከጭንቀታቸው ብዛት የተነሳ ፀሐይ ራሱ ባናታቸው ላይ ተደቅና እንደ ሽሮ ታፈላቸዋለች። ላበታቸው እንደ ባህር ይውጣቸዋል። በዛው ጥንቅጥ ላይ በሚሆኑበት ጊዜ ሰዎች አሁን እንግዲህ ችግር ሲያጋጥማቸው ሽማግሌ መላክ የተለመደ ነውና ማንን እንላክ እያሉ ይንሸረደዳሉ ማለት ነው። የዛ ጊዜ የተለያዩ ታላላቅ ሰዎችን ለመላክ ይሞክራሉ። ተመጀመሪያው ሰው ተአደም ጀምረው ማለት ነው። ሲጠየቁ ግን ነፍሲ ነፍሲ ነው የሚለው ሁሉም ማለት ነው። እኔ ትልቅ ሰው ነኝ ምናልባት ጌታን ሄጄ ብጠይቀው ይሰማኝ ይሆናል ብሎ የሚወላዳ ሰው የለም። ሁሉም አቅሙን ያቃል። ትልቅ የተባለው ባለሟል የተባለው ሁሉ ሳይቀር ነፍሲ ነፍሲ ኢነ ረቢ ገዲበ اليوم غضبا لم يغضب مثله قبله ولن يغضب مثله بعده ጌታዬ የመጨረሻ ቁጣ ተቀጥቷል። እንደ አይነት ቁጣ እስከዛሬ ተቆጥቶ ያቀም ወደፊትም አይደግመውም። በዚህ ሁኔታ ላይ ያለ ጌታ ፊት እኔ ምንም ነገር እጀ መጠየቅ አልችልም እያለ ሁሉም ወደ ኋላ ነው የሚንሸረተተው ነው የሚለው። ስለዚህ من ذا الذي يشفع عنده الا باذنه በዛ ቦታ ላይ ጌታ ታልፈቀደና ታልጋበዘው በስተቀር ማን ነው ወንዱ እኔ ያለሁኝ ብሎ ለችግረኞች መፍትሄ ሊሰጥ እኔ ዘንዳ ሽምግልና የሚመጣው ይላል።
ግን ዛሬ ስላላወቃችሁኝ እንደቀላል ትቀልዳላችሁ ማለቱ ነው። እና ይሄ ሲባል ሸፋዓ ጭራሽ የለም ማለት አይደለም። ሸፋዓ ሸርጥ አለው ማለት ነው። አላህ ጋራ መጥቶ ቀርቦ አንድ ሰው በገዛ ፍቃዱ በገዛ ፍልስፍናው እገሌ የሚባል ሰው ችግረኛ ነውና እባክህ ማርልኝ ብሎ ሊመጣ አይችልም ማለት ነው። እንግዳውሳ እኔ ራሴ ጋብዛለሁኝ ሸፋዓ ሊያረጉ የሚገባቸውን ሰዎች በሚሸፍዑበት ቦታ ላይ እገሌን ለእንዲህ አይነት ክፍል መድቤዋለሁኝ እሱ ለነገሌ ተጠየቀላቸው እቀበላለሁ የሚል ፍቃድ ይሰጠዋል። ያንን ፍቃድ የተሰጠው ሰው ሊጠይቅ ይችላል በተሰጠው ፍቃድ መሰረት። አለበለዛ ትልቅ ነኝ ብሎ በገዛ ስሜቱ ተነስቶ ወይም ደግሞ መልማዎች ስለመለመሉት ሽማግሌ ተመርጫለሁ ብሎ እኔ ዘንዳ ዝር ሊል የሚችል ማንም የለም ይላል ማለት ነው። ጌታ ተፈቀደና ተጋበዘህ ግን ትጠይቃለህ። ያው በትእዛዙ መሰረት ያኔ ይቀበልሃል። ጌታ ሳይፈቅድ ግን እንደ አንተ ትልቅ ነኝ ብለህ ዝም ብለህ ልትጠይቅ የምትችልበት ምክንያት የለም ነው የሚለው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም እና ፍጥረታቶችን ደግሞ አንድ ባንድ ፊትለፊታቸውም ከጀርባቸውም ያለውን ነገር ያቃል ይላል። እና አላህ Subhanahu Wa Ta'ala አንተንም እኔንም ያንን ማንኛውንም ሰው የሚያቀው በቁንጥል አይደለም ማለት ነው። እያንዳንዳችን ከእስከ ነው የሚያቀን ከላይ እስከ ውስጥ ተጫፍ እስከ ጫፍ ድረስ ያለችንን ስሜትና ሁኔታ ሁሉ ያቃል። ተመፈጠራችን በፊት የነበረው ሁኔታ ያቃል። ተሞትን በኋላ የነበርንበትን ያቃል። እያለን የነበርንበትን ያቃል። በጨለማ በብርሃን በሁሉ ነገር በሆንክበት ሁን ከዙሪያ ያለውን ሹኡንና ምስጥር ሁሉ አብጠርጥሮ ያቃል። ከሱ የሚደበቅ ምስጥር የለም ማለት ነው። ስለዚህ እንዲህ አይነት ጌታ መሆኑን አውቃችሁ ጠንቀቅ ማለት አለባችሁ። ከፊት ለፊታችሁም ከኋላችሁም ያለውን ነገር የፈለገውን ያህል ብትጠነቀቁና ብትደብቁት ከሱ የሚደበቅ ነገር የለም ይላል ማለት ነው። ወላ يحيطون بشيء من علمه الا بما شاء ተውቀቱ ደግሞ እሱ የፈቀደውንና የፈለገውን ያህል ካልሆነ በስተቀር ፍጡሮች ጭራሽ አይከቡም ሊያውቁ አይችሉም ማለት ነው። ማንም አዋቂ ሊቅ የሚባለው በአለም ላይ በሰማይም ሆነ በምድር መላእክታም ጂንም ሰውም ይሁን የፈለገው አዋቂ የተባለ ሊቅ ጌታ ያደረጎተውን ያህል ኢሚንት ዕውቀት ነው የሚያቀው ማለት ነው እንጂ የተሟላ እንደ ጌታ ዓለምን ያካተተ ዕውቀት ማንም የለውም። በዚህ ባህሪውም ደግሞ ማንም አይወዳደረውም ማለት ነው። ፍጡር ማናት እንኳን የጌታን ሹኡን ቀርቶ የራስህን ሹኡን አታቅም። አንተ እንደ ፍጡር የፈለገው ሊቅ ፕሮፌሰር ምን ሙስተሻር ብትለው የራሱን ዙሪያ አያቅም። የራሱን የውስጥ አካሉን ብቻ አይደለም የማያቀው የውጭ አካሉን የማያቅና የማያይ ነው ፍጡር ጀርባውን ያህል አንተ ጀርባ ይታያል። አሁን ጀርባ ይታያል። ሱብሃንአላህ የሰው ልጅ ደካማነቱ እሺ ጀርባ ወደ ኋላ አይን ፊት ለፊት ስለሆነ ነው። ግንባርህን እስታያለህ? ግንባርም አይታይም። ትንሽ አይን ጎድጎድ ስላለች በዛው ስሯ ያለውን አታይም ማለት ነው። አታውቅም። እዚህ ላይ አሁን ቆሻሻ ቢኖርብህ እቺን ቆሻሻ ብሎ ጓደኛ ነው የሚጠርግልህ አንተ አታያትም። ይሄ ነው ፍጡር ደካማነቱ። ጌታ ግን ማ በይነ አይዲሂም ወማ ኸልፈሁም በሰማይ በምድር በጨለማ በብርሃን በሩቅ በቅርብ ያለው ሁሉን ነገር በውስጥ አካለ በደምህ በጥንት ውስጥ ያለውን ነገር ሁሉ የሚያይና የሚያቅ የሆነ ጌታ ነው ይላል ማለት ነው። ስለዚህ ወቅቱ ስላለቀ ያው አያቱን ማጠቃለል አልተቻለም። ነገ ኢንሻአላህ እንደገና እንመለስበታለን። ወሰለላሁ ዐለ ነብይ ወኢላ ሊቃ